ዩኒቨርሲቲ ያስገደላት አላሉም እኮ ዜናው ባንዲራ በራሱ ሀገር አይደለም ለኛ አጀንዳው የልጅቷ መገደል ነው በጩኸት የሚሰበክ እግዚአብሔር የለንም ዩኒቨርሲቲ መግባት የሚፈልግ ልጅ የለም እባካችሁ ረፉ አናንቆ በመናገር በመሳለቅ የምናገኘው ክብር የለም ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁ እንደየክብራችሁ መጠን ሰላማችሁ ይብዛ እናንተም በእያላችሁበት ከነመላው ቤተሰቦቻችሁ እመቤታችን ቅድስት ቅዱሳን ድንግል ማርያም ወላዲተ አምላክ ከልጇ ከወዳጇ ታማልደን ይቅርታ አሰኘን እኛንም ከክፉ ነገር ተጠብቀን እናንተንም ከቤተሰቦቻችሁ ከናንተ ጋር መልካምን ዘመን ታምጣልን ክፉ ነገር የምንሰማበት ነገር ታረቀልን ሀገራችንን ማህሏን ገነት ዳሯን እሳት አድርጋ ሀገራችንን ተጠብቅልን በእምነት በእድሜ በጸጋ ታቆየን ዛሬ መረጃዎች ይዤላችሁ መጥቻለሁ ያስኩላችሁ መረጃዎች አጠር መጠን ያሉ ናቸው እናንተን ይመጥናሉ ይበቃሉ ያልኳቸው መረጃዎች ነው ያስኩላችሁ ታዲያ ታስረው ያሉ በሆስፒታል በጸበል ስፍራ እንዲሁም በተለያየ ችግር ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስባቸው ብዬላችሁ ከዛሬ ካያስኳችሁ መረጃዎች መካከል ከነፍስና ከስም የቱ ይበልጣል የሚለውን የመጀመሪያው ጥያቄን ያያዘልኝን አንድ ፕሮግራም ይዤላችሁ መጥቻለሁ ሰው ስሙ ይበልጣል ወይስ ነፍሱ ይበልጣልና ይሄ ጉዳይ ከተቋም ጋር ያይዤ ማመጣላችሁ መረጃ አለኝ ከዛ በማስከተል ያስኩላችሁ መረጃ ደግሞ በጣም የሚያስደነግጥ ነው ሊቀ ሊቃውንት ስሙር አላምል ነው አንድ አስደንጋጭ መረጃዎችን በማህበራዊ ትስስር ገጻቸው አጋርተዋል ስለሱ መረጃ በጋራ ምን ሰማ ይሆናል ሌላኛው መረጃ ደግሞ በእማምላክ ስም ዛሬም እያበዱ ነው ዛሬም በመቤቴ ስም ተበሳይተዋል እኛም መቤቴንና ከብራታለን እና ሙግሳታለን እንሰግድላታለን እና ከብራታለን የአምላክ እናት ስለሆነች ዛሬም ወደፊትም ለዘላለምም በእግዚአብሔር ፊት የከበረች የተመሰገነች ንጽሕት ናችና እሷን ስናመሰግናት ሌሎች ይቃጠላሉና ስለሚቃጠሉት መረጃ ስለ አባቶቻችን ደግሞ በአደባባይ ወጥተው ምስክርነት ስለሰጡት ብፁዓን አባቶቻችን ደግሞ በአደባባይ ያዝነላችሁ መረጃ አለኝ አብራችሁ ስትቆዩ ሁሉንም ሰሙታላችሁ ይህን ፕሮግራም አዘጋጅቼ የማቀርብላችሁ ጋዜጠኛ አርአያ መካሻ ነኝ አብራችሁ ስትቆዩ ሁሉንም ሰሙታላችሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄደ ገደደ ደስታሳተገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማረምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት አይቀርም እናቱ ሆነሻል መድኃኔዓለም
አመሰግናለሁ የመጀመሪያው መረጃ የሚሆነው ከነፍስና ከስም የቱ ይበልጣል የሚለው ነው መጀመሪያ ይችነታችን እንድትመለከቱት ፎቶዋን ጋበስኳችሁ ፎቶዋን ስጋብዛችሁ እናንተ እንድትመለከቱት ነው ጋበስኳችሁ ይችነታችን ወጣት ነች ታዳጊ ነች ሊዛ ደሳለ ትባላለች ይች የምታዩት እህታችን ምስኪን ወጣት ልጅ ነች ታዳጊ ነች ከራያ መታ ደሴ እየተማረች ነበር እንግዲህ የተነገረውን የመጀመሪያው መረጃ ልንገራችሁ ደሴ ዩኒቨርሲቲ እየተማረች ነበርችና ይች ልጅ መሃል ከተማ ላይ ፒያሳ ላይ ሞባይል ልታሰራ ትሄዳለች ሞባይል ልታሰራ በሄደችበት ሰዓት የተደዋወለችባት ጓደኛዋ እንዳለች ይነገራል ከደቂቃዎች በኋላ ስልኳ ይጠፋል ስልክ ማናገር አትችልም ስልኳ ይጠፋል የዩኒቨርሲቲ ተማሪዎች ነን የሚሉ ልጆች በዛው አጋጣሚ ላይ በተለያየ አጋጣሚ ጓደኞቿም ይሞክሩና ይችን ልጅ ለማግኘት ጥረት ያደርጋሉ አልተሳካም ፖሊስም ተደፍራ ተገር ላይ የተጣለች ህፃን ያገኛሉ ታዳጊ ልጅ ይቺው ልጅ ተወልዳ ያደገችው ራያ ነው የምትማረው ደሴ ነው እኔን ያሳዘነኝ ነገር ስለዚች ልጅ ነፍስ የሚጨነቅ ተቋም አለመኖሩ በምን አፈርኩ መሰላችሁ አዋቂ እናፈራለን ብለው በተቋም ስም ተቀምጠው ለተዋረዱ ተቋማት ነው ማፍረው አው ይች ልጅ ሞታለች ጓደኞቿ እንደ አይነት ቪዲዮዎች ለቀዋል ላሳያችሁ ቪዲዮአቸው ታላችሁ በእናታችሁ ቪዲዮ እንዳታሳልፉት እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ እናም ለመጨረሻ ስልክ ያወራችሁ ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላና የተገኘችውና ይችላታችን በጣም ገና ትንሽዬ ልጅ ነች ምንም በጣም ልጅ ነች በጣም እና ፕሊዝ ይሄ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን ጓደኞቿ እንዲህ አይነት ቪዲዮ እየለቀቁ ነው ብዙ ሴቶችም ይሄን ማህበራዊ ሚዲያ ላይ ተሰርገጽ ላይ አጋርተውታል እቺ ልጅ ትማራለች ተብሎ የሚታሰበው ደሴ ላይ እንግዲህ ወሎ ዩኒቨርሲቲ ብለው ነው እየተገለጸ ያለው ማህበራዊ ተሰርገጽ ላይ በተለያዩ አጋጣሚዎች መረጃዎቹ በጣም እየተጋሩ ነው የተገደለችው ዩኒቨርሲቲ ግቢ ውስጥ ነው ያለ ልጅ ሰምቼ አላቅ ተገርላለች የሚል መረጃ ግን ወጥቷል ዩኒቨርሲቲ ተማሪ ነች ደሴ ላይ የመጣቸው ከራያ ነው ሊዛ ትባላለች ሊዛ ደሳለ 20 ዓመት የሚሞላት አትመስልም በጣም ገና ታዳጊ ልጅ ነች እና ከሷ ስም የወሎ ዩኒቨርሲቲ ስም ይበልጣል ወይ የኔ ጥያቄ ወሎ ዩኒቨርሲቲ እንዲህ አይነት መረጃ አጋራ የተሳሳተ መረጃ ሞቷ ነው የተሳሳተው ወይስ ዩኒቨርሲቲው ላይ አለመገደሏ ነው የተሳሳተው የኛ ጉዳይ ከነፍስ በላይ ስማችን ከጨነቀን ተቋማት መካከል ስላሳፈረኝ ነው ያመጣውላችሁ አዎ የዩኒቨርሲቲ ተማሪው ላትሆን ትችላለች ነገር ግን ለእናንተ ትልቅ ዜና የሚሆነው የልጅቷ ነፍስ ነው የእናንተ ስም መነሳቱ ነው ትልቁ ዜና የቱ ነው ለእናንተ የእናንተ ዜና ስማችሁ ጎድፎ የትኛው ቱሪስት መጥቶ ሲጎበኛችሁ ተከለከላችሁ ይቺ ልጅ ተገደለች ተብሎ በአጋጣሚ በስተት ስማችሁ ስለገባ እንደው ከዚች ከአንድ የገዘገዛ ዜጋችሁ ልጅ በላይ የእናንተን ስም መበላሸቱ ቱሪስቶች ገቢ ቀረባቸው ሌሎች ነፍሶች መፈጠራቃታቸው ምን ተፈጥሮ ነው የእናንተ ይሄን ያልመለጠፍ ላሳያችሁ ላምበብላችሁ ሰሞኑን በማህበራዊ ሚዲያ ስሟ ሊዛ ደሳይል ተባለች ተማሪ ሆቶ አልፎ እንደተገኘችና የወሎ ዩኒቨርሲቲ ተማሪ እንደሆነች እየተገለጸ ይገኛል ነገር ግን የሟቿን የወሎ ዩኒቨርሲቲ ተማሪ አለመሆኗን ያረጋግጠን
ተማሪያ ሞት አሳዛኝ ቢሆንም በተሳሳተ መረጃ የወሎ ዩኒቨርሲቲን ስም ለማጥፋትና ኃላፊነት የጎደለው አኳኋን በተለያዩ ሚዲያዎችን በመጠቀም የተቋሙን ስም ለማጠልሸት ሙከራ ያደረጋቸው ያለው አካላት ላይ አስፈላጊ የሆነ ህግ አግባብ የናንተን ስም ከማንሳት የሙቷን ሬሳ ነፍስ መመለስ የሚቀል ቢሆን ኖሮ የኢትዮጵያ ህዝብ የሙቷን ሬሳ ነፍስ በመለስ ይቀለው ነበር የናንተን ስም ከሚጠራ አሁን የናንተ ስም ተበከለባችሁ ተቋም ናችሁ እናንተ አሁን እዚህ ዩኒቨርሲቲ ላይ ተቀመጣችሁ ይሄን ፒአር የምትመሩ ሰዎች እናንተ የተቋም መሪ ናችሁ የገዛ ኢትዮጵያዊ የሆነች አንዲት እንስት ሴት ኮንች ሞተች ሴት ተገደለች ዩኒቨርሲቲ የምትሄደው እኮ ልትገደል አይደለም ልትማር ነው የምትሄደው ዩኒቨርሲቲ ገባች ብለው እኮ ዩኒቨርሲቲው አስገደላት አላሉም እኮ ዜናው እኔ ዜናዎቹን ተመልክቻለሁ በአብዛኛው ዩኒቨርሲቲው ግቢ ውስጥ ተገደለች የሚል ዜና እንኳን የለው የናንተ ስም ስለተበከለ አጀንዳ መሆን ፈለጋችሁ ለኛ አጀንዳው የልጅቷ መገደል ነው ለኛ አጀንዳው ሴት ልጅ ዩኒቨርሲቲ ገብታ እንዳትገደል መጮህ ነው ለኛ አጀንዳው ያንድ እህታችን ሞት ነው ለኛ አጀንዳው ያንድ ተቋም ህንጻ ስሙ ከመጥፋት በላይ ያንድ እንስት መሞት ነው ያንድ ክርስቲያን ያንድ ሙስሊም ያንድ ፕሮቴስታንት መሞት ነው ለኛ የሚቆጨን የሚያንገበግበን አንድ ዩኒቨርሲቲ ነኝ የሚል ዓለም አቀፍ ተቋም ስሜ ተበላሸ በሴት ልጅ ሞት ምክንያት ብሎ አደባባይ ላይ ከመለጠፍ በላይ ነውር የለም ይሄ ነው አሳፋሪነት ይሄ ነው የተቋም ወራዳነት እቺ ልጅ ምን ታደርጋችሁ ነው ገዳዮቹን ታቋቸዋላችሁ እናንተ ዩኒቨርሲቲ ተማሪ ነች ብለው ተሳስተው እንኳን ገልጸው ቢሆን ስህተት ነው የዩኒቨርሲቲ ተማሪ አይደለችም ነገር ግን በሞቷ በጣም አዝነናል ለቤተሰቦቿም ለወገኖቿም ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን ብላችሁ ዘክታችሁት ቢሆን ኖሮ እኔ እንዲህ ባልተናገርኩ ነበር ምክንያቱም እናንተ የልጅቷ ሞት አሳዛኝ ቢሆንም ዩኒቨርሲቲያችን ስም ለማጠልሸትና ምን ፈልገው ያጠለሻሉ ከናንተ ተማሪውን ጠይቁት 12ኛ ክፍል የሚማረውን ተማሪ ዩኒቨርሲቲ መግባት የሚፈልግ ልጅ የለም እኮ አሁን እኮ የዩኒቨርሲቲ ተማሪ ስራ ፈላጊ ነው ስራ ፈላጊ ሜዳ ተመላላሽ ነው እየተሰቃየ ነው የሚመላለሰው ምን ተቀማችሁ ነው ዩኒቨርሲቲዎች እናንተ ስሜ ጠለሸ ብላችሁ በአደባባይ የምትናገሩት ስም ስህተት ሊወጣ ይችላል እንኳን እናንተ አንድ ተቋም ሆናችሁ እኛ በሚዲያ ተቋም ሆነን ህግ ፈቃድ አውጥተን በስም ስህተት እኮ እንጠይቃለን ስም እንሳሳታለን እኛ እንኳን ስም ስህተት እኮ ይሄን ያህል በአደባባይ አስለጥፋችሁ ከሞቷ በላይ እናንተ ሰማችሁ ልታገኙ አይገባም ሊዛ እኮ እናትና አባቷ ያሳደጓት እኮ ታላቅ ወግማር ትደርሳለች ትልቅ ትሆናለች ተምራ ትልቅ ትሆን ቦታ ትደርሳለች ብለው ነው ወልደው አሳድገው ለቁም ነገር ሊያበቋት ደሴ ልኮም ያስተምሯል ደሴ እንግዲህ ምናልባት ዘጋቢዎች ይሳሳቱ ይሆናል ደሴ ውስጥ ከወሎ ዩኒቨርሲቲ ውጭ ትምህርት ቤት የለም እንዴ ከልጅቷ ሞት በላይ የናንተ ዜና መሆን ነበረበት እንዴ እናንተ ስለተለጠፉት እንዲህ አይነት አግባብ ተለጥፉት ነበር ይሄንን ጽፈ የለጠፍከው ሰውዬ ወይም ሴትዮ ግለሰብ እዛ ህዝብ ግንኙነት የምትሰሩ ግለሰቦች እዛ ተቋም ላይ ባስቸኳይ ጻፍ ብለ ያልከው መሪ ይሄንን ዜና ራስ መልሰ የገዛ ልጅ የሆነ ዩኒቨርሲቲ ላይ ተገርላ ብትሰማ ከዚህ ዜና በላይ ጽፏን ነበር ይሄው እየተናገሩ ያሉት እኮ ፒያሳ ሄዳ ሞባይል አሰርታ ስትመለስ ጠፋች ፖሊስ ያገኛት ለሊት 3 ሰዓት ላይ ነው ምሽት 3 ሰዓት ተኩል ላይ ከሩብ ላይ ነው ተገርላ ተገርላ የተገኘችው ይሄን የተናገሩ ስለ መድፈር ነውርነት አትናገሩ እናንተ ያላችሁበት አካባቢ እኮ ነው ወሎ ላይ እኮ ነው የተገደለችው ተደፍራ የተገደለችው ገዳዋን ለማንገስ ነው ወይ ገዳዋን ለመደባበቅ ነው እናንተ ዜና ተቋምን የሚያክል ትልቅ ነገር ይሄንን ዜና የሚሰራው ነውር እኮ ነው እኔ ለሊዛ ደሳለ ቤተሰቦችና ይህን ሚዲያ ለምትከታተሉ ቤተሰቦች በሙሉ ከሰው በላይ ተቋም እንዳታመልኩ ከሰው በላይ ተቋም የለም ሰውን የሚያክል ተቋም የለም እኔ ቤተክርስቲያን ያስተማረች ሰው ነው የስላሴ ህንጻ ሰው ነው ስላሴ እፍ አድርጎ በእጁ አበጃጅቶ ትንፋይ ሰጥቶ የሰራን ሰው ነው ከሰው በላይ የሚከበር በምድር ላይ የለም ሰው አክብሩ መጀመሪያ እኛ የወሎን ከተማ የወሎን ህዝብ የምናቀው ሰው በመሆናቸው ተቋሙ ግን ከሰው በታች ነው ህንጻ ነው ባዶ የድንጋይ ርብርብ ነው ሲሚንቶ የመረጋው ግንበኛ የሰራው ለለሳኝ የለሰረው ግንብ ነው ህንጻ ነው አለቀ በቃ
ልክ እንደ ድንጋዩ ቆሞ የቀረሰው አይደለም እንዲህ አይነት መግለጫ መስጠት ያለበት ከልጅቷ ነፍስ በላይ ከቤተሰቧ ሐዘን በላይ ከጓደኞቿ ለቅሶ በላይ ኢትዮጵያ ህዝብ ሴት ከመገደሏ በላይ ዩኒቨርሲቲ ወይ የሆነ ትምህርት ተልካ ከቤተሰቦቿ ተለይታ ሴት ከመገደሏ በላይ ዜና ሊሆን የሚገባ ነገር የለም እኛ ልንቆጭ የሚገባው ለገዛ ወገኖቻችን ነው ወንድም ይሁን ሴትም ትገደል እኛ ለገዛ ወገኖቻችን ነው ማዘን የሚገባ እናንተ ግን ቃል በቃል ተጠቀማችሁት የሪተ ማርያም ሞት አሳዛኝ ቢሆንም በተሳሳተ መረጃ የወሎ ዩኒቨርሲቲ ስም ለማጥፋትና ኃላፊነት በጎደለው አኳኋን በተለያዩ ሚዲያዎች በመጠቀም የተቋሙ ሰው ለማጥፋት ምን አገናኘው ከልጅቷ ሞት ጋር የእናንተን ዜና ደሴ ተማር ነበር የሚሉ ናቸው በአብዛኛው ያሉት ወሎ ዩኒቨርሲቲን ምን አገናኘው ባይሆን ወሎ ዩኒቨርሲቲ አትማርም ለቤተሰቦቿም ለወገኖቿም ለኢትዮጵያ ህዝብ መጽናናት እንመኛለን በቃ አጭር ቃል ልጅቷ ዩኒቨርሲቲ አለመማሯ መግለጽ ከፈለጋችሁ በዚህ ቃል መጠቀም ትችላላችሁ ምናልባት ቲያትሪካል አርትና የጋዜጠኝነት ትምህርት ያልሰለጠናችሁ እዛ የምትመሩ ተቋማት ከሆናችሁ ዩኒቨርሲቲው ሌላ ተቋማት እዚህ አዲስ አበባ ልኮ ወይ ደግሞ ውጪ ልኮ ያስተምርና ያሰልጥን የሰው ሰዋዊነትን ከመንካት በላይ የተቋም ወራዳነት የለም ይሄ ነውር ነው እንደው ግለሰብ ብትሆኑ በወቀስናችሁ ተቋም ስለሆናችሁ አፍረን ይሄን የሚያል ዩኒቨርሲቲ ከአንድ ነፍስ በላይ አይደለም ለአንድ የገጠር እናት ዩኒቨርሲቲ ምንም አይደለም ልጇ ተበልጥባታለች ለአንድ ኢትዮጵያዊ እናት ልጇ ተበልጥባታለች ከአንድ ተቋም በላይ እና ተቋምነታችሁ የእናት ስሜትን ሁሉ ሊነካ አይገባም እኛንም ልትነኩን አይገባም ነውር ነው ይሄንን አልባባላችሁን አርሙት በተቻላችሁ አቅ ለሊዛ ደሳለ ቤተሰቦችና ለኢትዮጵያውያን ሴቶች በሙሉ በእውነት እንዲህ አይነት ነገር እየሰማን ስለምናሳቀቃችሁ አዝናለሁ ነፍሷን ይማርልን በአጸደ ገነት ያኑራት እህታችንን እግዚአብሔር ከክፉ ነገር ይጠብቃል በደለኞችን ደግሞ ክፎችን ደግሞ መንግስት ለህግ ያቀርብልን ነፃ ያውጣልን እንግዲህ ወሎ ዩኒቨርሲቲም ሌላውም ነፃ እንዲወጣ ህግ ነው እንግዲህ የሚበቀደመውና ህጉ የተቻለውን ነገር ያውጣልን ማለት እንፈልጋለን እንግዲህ በቃል ቀርን ሚዲያ ስም ይሄን ማቅረብ ፈልጋለሁ ሌላኛው መረጃ በጣም አስደንጋጭ መረጃ አልኳችሁ ሁለተኛው መረጃ ይሄኛው መረጃ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ ወዲህ ስለ መንግስተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በአታቸውን እናንተ ልጆቻቸው አሰናዱ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ለናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን ማነው የሚያድነኝ ሞትን ሰብሮ በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው በሩ እንደምትመለከቱት ቆርቆሮ ነው ዙሪያው በአፈር የተከበበ
መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። ባንዲራ በራሱ ሀገር አይደለም ሲሉ ነው የገለጹት። ባንዲራ በራሱ ሀገር አይደለም። አረንጓዴው፣ ቢጫው፣ ቀዩ መሃል ላይ ያለው ኮከብ ብትሉት ባንዲራ ብትሉት ሁሉም ሀገር አይደለም በራሱ። ለምን ይናሉት ሊቀ ሊቃውንት ስሙር አመላምረው ትላንትና የባንዲራ ቀን ይከበር ነበር። በመላው መንግስት ተቋማት ላይ በር ላይ ተወጥቶ ተቋማት ሰራተኞች ከበር ላይ ወጥተው ባንዲራ ያውለበለቡ ዩኒፎርማቸውን ለብሰው ባንዲራ ሳይውለበለቡ አይቻለሁ። እንዳጋጣሚ ገቢዎች በር ላይ ሳልፍ ነበርና የተቋሙ ሰራተኞች የባንዲራ ቀንን አያከበሩ አይቻለሁና ገጠመኝ ነው ያየሁት። እና ይህንን ጽሑፍ ሳይ ትዝ አለኝ። ምን አርኩ መሰላችሁ? ሊቀ ሊቃውንት ስሙር አላምረው በተለያዩ ጊዜ ማህበራዊ ሚዲያ ላይ የሚወጡ ነገሮችን መስመር በመያዝ ሊቃውንቶችን ከሰንበት ተማሪዎች ጋር ሰንበት ተማሪዎችን ማህበራዊ ሚዲያ ላይ ከሚወጡት ሐሰተኛና ሐሳሽ ትምህርቶች ጋር እየታገሉ መስመር የሚያስይዙ በጣም የምንወዳቸው አባታችን ናቸው። እኛ አባታችን ታዲያ ትላንትና የባንዲራ ቀንን አስመልክተው አንድ ነገር ጻፉ። ባንዲራ የሀገር ስዕል ነው። እኔና እናንተ ውስጥ ኢትዮጵያ አለች። እኔና እናንተ ውስጥ ያቺ አረንጓዴ ቢጫ ቀዩ ቀለም የኢትዮጵያ ማንነት መለያው አለች። ስለዚህ እኔና እናንተ ውስጥ እኔ ኢትዮጵያን እገልጽልሃለሁ፣ አንተ ኢትዮጵያን ትገልጽልኛለህ፣ አንቺ ኢትዮጵያን ትገልጽልኛለሽ። ስለዚህ እኛ ሁላችንም ሀገር ስንሆን ሁላችንም ኢትዮጵያን የምንገልጽበት የራሳችን የሆነ ማንነት አለን የሰጠችን። ቤተሰብ ያስተማረን፣ ጓደኛ አብሮ ያቆየን፣ ማህበረሰብ ያሳደገን፣ ሀገር፣ ባህል፣ እውነት፣ እሴት፣ እምነት ያሳደገንና ያነጸን ማንነት አለን። የሀገር ፍቅር፣ የኢትዮጵያዊነት ብሔር፣ እሴት፣ የአካባቢ ስነልቦና እነዚህ ሁሉ ተደምረው ሀገር ይባላል። እነዚህን ሀገር ነው የሚነግሩት። ባንዲራ የሀገር ስዕል ነው። ስለዚህም ይዘመርለታል፣ ይከበራል። ባንዲራ በቀለማቱና በአርማው እንደየሀገሩ የህዝቡ ታሪክና ማንነት ይገለጥበታል። አረንጓዴው ይሄ ነው፣ ቢጫው ይሄ ነው፣ ቀዩ ይሄ ነው ተብሎ እንደ ሀገር ይገለጽበታል። ለህዝቡ መገለጫ፣ እምነቱን ማክበሪያ፣ ስርዓቱን መግለጫ፣ የሀገር እሴትን በቀለማት ዝርዝር ገልጾ ለሀገር ውክልና መስጠት የተለመደ ነው። የዛሬ ባንዲራ ቀን ነውና አሉ። ትላንትና ነው የገለጹት ያልኳችሁ። እነሆ ነውና መልእክቴ ነው። ባንዲራ በራሱ ሀገር አይደለም። ቀለምና አርማው ግን ሀገርን ይወክላል። ስንዘምርለትም ሀገርና ለሀገር ዋጋ የከፈሉ ጀግኖችን እያሰብን እንጂ ጨርቁን እያሰብን አይደለም። በቤተ ክርስቲያን ያሉ ስዕላትም እንዲሁ ናቸው። ባለ ስዕሉን ይወክላሉ እንጂ ስዕል በራሱ ቀለምና ሸራ ነው። አንድ ሰው ሰንደቅ ዓላማ እየቀደደና እየተሳለቀ ታየ ማለት ሀገርን ቀደደ ማለት አይደለም። ነገር ግን ወንጀል ሰርቷል። ስዕልም እንዲሁ ነው። በስዕላት ላይ የምታፊዙ ሰዎች ሆይ ኢየሱስ ብዬ ጽፌ ስሙን በቀደው ኢየሱስ ራሱን መጠበቅ አይችልም ማለት ነውን? በዚህ ስም ላይ በረሮ ብታዩ ራሱን ማስከበር የማይችል አምላክ ስለሆነ ነውን? የቅዱሳን ስዕላ ስታስቡ ይህን ብታስተውሱ መልካም ነበር። የሀገር ስዕል ለሆነ ሰንደቅ ዓላማ በሚዘመርበት ዓለም ለቅዱሳት ስዕላት የሚታየው ጥላቻ ይገርማል ሲሉ ትዝብታቸውን ገልጸዋል። አባቶቻችን መናገር ጀምረዋል። እናመሰግናለን። ሊቀ ሊቃውንት ስሙር አላምረው ሐሳባቸውን እንደወረደ ነው ያቀረብኩላችሁ። ከዚህ ጋር ያይዤ ይህን ስብከት ላሰማችሁ። ማርያም አለች ብትል ማርያምን እንጅርት ይወጀተን ገብርኤል አለልኝ ብትል ገብርኤልና ሲራወቴ እግዚአብሔር አይሰማም። ዋቀዮ ሲነገው እግዚአብሔር አንድ የሚሰማበት መንገድ አለ። ዋቀዮ ከራደገው ከራቶኮ ደባ በልጁ በኢየሱስ በኩል ብቻ ነው የሚሰማ። ከራ ኢየሱስ ኮፈደጋ በሌላ በኩል እግዚአብሔር አይሰማም። ከራ ብራ ዋቀዮ ይነገው ማርያም አለች ብትል ማርያምን እንጅርት ይወጀተን ገብርኤል አለልኝ ብትል እንደነሱ ልጮህ ይችልበታል። ልሞክር
በጩኸት የሚሰበክ እግዚአብሔር የለንም በጩኸት በድንቁርና የሚሰበክ ክርስቶስ የለንም ሌላውን በማንቋሸሽ ሌላውን በማሳጣት የሚሰበክ አምላክ የለንም አምላክ እግዚአብሔር ነው እግዚአብሔር እየፈጠረው እያንዳንዱ ፍጡር የተከበረ ነው እያንዳንዱ እንደየክብሩ እንደየደረጃው የተከበረ ነው ሰው ከሁሉ በላይ ደግሞ የተከበረ ነው አምላክ ቅድስተ ቅዱሳን ደግሞ ከሁላችን በላይ የተከበረች ነች ንጽሕት ነች ለምን ማንንም ሰው ከሷ በስተቀር ለአምላክ ማደሪያ ሆኖ የተገኘ የለም በመድር ላይ እሷን ስለተናገራችሁ ክርስቶስን አሰብኩት እሷን ስለወቀሳችሁ ክርስቶስ አይመለክም እሷን ስለተናገራችሁ ክርስቶስ እሰይ ደጋራጋችሁ አይላችሁ ገብርኤልን ስለተናገራችሁ ቅዱስ ገብርኤልን እሰይ ደሳለው አይባትባሉ አምላክ የፈጠረውን እየናቃችሁ ያምላክን አከብራለሁ ማለት አይቻልም በሌለበት መጮህ አይቻልም የደንቆሮ ጩኸት እዛው መላልሶ ነው የሚሆን ይሄ አጉል ሆኖ እኔ አቃለሁ ብሎ ለእግዚአብሔር ካንተ በላይ አውቅልሃለሁ ማለት እግዚአብሔርን አምላክን ፈጥሬያለሁ ከማለት አይተናነስም ይሄ ነውር ነው ይሄ ብልግና ነው ይሄ ጸያፍ ነው ይሄ ለኢትዮጵያዊ ስነ ምግባር የማይበቃ ነው የራስን ስብከት መስበክ ከፈለክ የራስን ስበክ ክርስቶስን መስበክ ፈልጋል ስበክ ስለመቤታችን አታውቅማር ዝም በል ስለ ገብርኤል አታውቅማር ዝም በል በማታውቁበት ሜዳ ላይ አትዋጭሩ የናንተ ጩኸት ክርስቶስን ያሳፍረው ያሳቀቀው እንደሆነ ስለናንተ ያዝንላችሁ ካልሆነ በስተቀር እናንተ ክርስቶስን አታስደስቱት የናንተ ክርስቶስ መስበክ ከፈለክ ስበክ በራስ እመቤታችንን አትንካብን ቅዱስ ገብርኤልን አትንካብን ቅዱስ ሚካኤልን አትንካብን ቅዱሳን መላእክትን አትንካብን ጻድቃን ሰማዕታቱን አትንኩብን የራሳችሁን ስበኩ ትችላላችሁ አልከለከልናችሁ አትስበኩ ብለን የራሳችሁን ለመስበክ እመቤታችንን አትንኩብን የራሳችሁን ለመስበክ ቅዱሳን መላእክትን አትንኩብን የራሳችሁን ለመስበክ ጻድቃን ሰማዕታቱን አትንኩብን መብታችሁ ነው በሜዳችሁ ተጫወቱ ሜዳችን ላይ ገብታችሁ ማምላክን አትናገሯል ሜዳችን ላይ ገብታችሁ ቅዱስ ገብርኤልን አትናገሩብን የኛ ጩኸትና የኛ ቁጣዬ ነው እረፉ ተውን ነው እግዚአብሔር ያከበራቸውን እናከብራለን እናንተ ስለነገራችሁን አይደለም ምንተው እናንተ ስለከለከላችሁን አይደለም ምንምተው እኛ መጽሐፍ ቅዱስ ያስተማሩን አባቶች ያመጡልን ሊቃውንት ያመጡልን በትርጉም በቃላት በእያንዳንዱ ነገር በትህትና በምግባርና በተግባር እንድንሄድ ያኖሩን ነገር ነው እየኖርን ያለነው ስለምንኖረው ስለምናውቀው ክርስቶስ አትስበኩ እኛ ስለምናውቀው እናንተ የምታውቁ ክርስቶስ ከኛ ከተለየ ንገሩ እና ክርስቶስ ስለናቃት ነው በሰው የተወለደው እንዲህ ነው የምትሉት እንዲህ ነው የምትዘብቱት እና አምላክን እየናቃችሁት ነው ስለተወራጫችሁ ነው ክርስቶስን የምታገኙት አይደለም እስኪ የኛን ሰባኪያን ተመልከቷቸው እኛ ማህበራዊ ሚዲያ ላይ ያለን ምንፍጨርጨር ዝም ብለን ደካማ ኃጢያተኞች ነን እስኪ አባቶቻችንን ተመልከቷቸው እስኪ ሰባኪያናችንን ተመልከቷቸው በአውደ ምሕረታችሁ ላይ በደጃችሁ ላይ መጥተው ይጮህባችኋል መንገድ ላይ አግኝተው አንገታችሁን ይዘው ተናቅነቋችኋል በነገራችሁ ላይ ነገ አንድ ቪዲዮ ያመጣላችኋል የአንድ ከተማ ፖሊስ የሆነ ሰራተኛ በሰባኪነት ስም ቤተክርስቲያን አካባቢ ላይ እንዴት እንደሚረብሽ ነገ ጦርነት ቅስቀሳ እንዴት እንደሚሰብክ አሳያችኋለሁ በተግባር ይሄንን ኢትዮጵያ ውስጥ ነው የምታዩት እያረጋችሁ ያላችሁት እናንተ ወንጌላውያን በሚል ስም ተቀምጠው ነገር ግን ሌላም በመተንኮስ ላይ የተመሰረተ ሃይማኖትን የሚሰብኩ ሰባኪያንን በተመለከተ እንጂ ስለ ፕሮቴስታንት አይደለም የማወራ ሐሰተኛ ወይ ደግሞ ትንኮሳ ስብከትን አድርገው ለሚንቀሳቀሱ ለነዚህ አይነቶች ወንድሞች እረፉ ተው ለናንተም ለኛም አይበጃችሁ ለሌላውም እምነት ተቋም አይበጅም እረፉ ልንላችሁ ፈልጌ በመጨረሻ ትላንት አዝኛ አንድ ቪዲዮ ሰርቼላችሁ ነበር አይደል ብፁዓን አባቶቻችን ስለመቤታችን ለመመስከር ስለመቤታችን ለመነገር ቃላት ያጥራችኋል ታመሳጥሩታላችሁ በጣም ብዙ ተናገራላችሁ ስለሷ ክብር ለመናገር እሷን እንደዛ ስላድኖ ሲቀዱ መንፈስ ነው ሲባል ችላላችሁ የገዛ ልጆቻችሁ ግን ታስረዋል ትንሽ አላንገበገባችሁ ትንሽ አልቆጫችሁ ብዬ ተናገሬ ነበር ብፁዕ አቡነ ይስሐቅ ከብዙዎች አባቶቻችን መካከል በጣም የምወዳቸው ናቸው በጣም የምወዳቸው በአካል ስለማውቃቸው አይደለም በተግባር ስራቸው ምዕመናንን የሚያንጹበት አግባብ በጣም ስለሚኮረኩሬ
ስለመቤታችን ያላቸው ፍቅር ደግሞ በጣም ስለሚያስደስተኝ ነው እንዲህ ብለው ስለመቤታችን መስክረው ነበር የራሳቸው አንደበት ከራሳቸው ላሰማችሁ ንግግራቸውን ሙሉ ስሙት እኛ እኮ ልባችሁን ቅደዱ ነው የተባለ የማርያም ስዕል ምን አደረገ የቅዱሳን ስዕል ምን አደረገ ይወለ ፎቶ እኮ ክብር ነው ራሱ አሁን እኮ አንድ ፎቶ እንደዚህ ስታነሱ ያንዱን የጓደኛችሁን ኮስ የራሳችሁን ፍቅር እኮ ነው የምትገልጹት ያ ሰውየው ስታዩ ማለት ነው በጣም ለዚህ እንኳን አሁን ለኛ እንኳን ለየኛ ፎቶ እንኳን በምኑ አይነት ላይ ተሰቅሎ ይኖራል እንኳን የድንግል ማርያም በእውነቱ ስለዚህ ያንዳንዳችን ልባችን የሷ አሁን ስዕሏ ተቀደደ ተሰደበች ከክብሯ ዝቅ ትላለች ማን አከበራት እግዚአብሔር ያከበረውን እኔና እናንተ አፋችንን እንደፈለገን አድርገን ብንከፍት ምንም ለውጥ አያመጣም እኛ መስበክ ሲያቀተን እኛ ከእምነት ባዶ ስንሆን እኛ ዓለምን ባይተዋር ስናረግ እኛ ከአምላክ ስንርቅ ግን ምን እናረጋለን በገዛ ሰውነታችን መንፈስ አይደለም በገዛ ሰውነታችን እግዚአብሔር ያከበራቸውን በማናናቅ የሰበክን ይመስለናል እባካችሁ ረፉ በተለይ በእንደዚህ አይነት ወንጌላውያንን በሚል የፕሮቴስታንት እምነትን ሙሉ ለማይወክሉ የሃይማኖት ተቋሙን በማይወክሉ የሃይማኖት ስብከታቸው ትንኮሳ ለሆነ ሰዎች ግን የሃይማኖት ተቋማቱ መመሪያዎቻችሁ እባካችሁ እነዚህ ሰዎች ሰከን ካላሉ ጊዜው እየከፋ ነው ይሄድ ያለው እኛም ልጆቻችን ነገ እየተቆጡ ይሄዳሉ ከነጎዲያ እናንተም ልጆች እየተቆጡ ይሄዳሉ እርስ በርስ በንቆጣጣ እርስ በርስ ተባልተን እንጠፋለን እንጂ አምላክን ካከበራቸው ክብር ላይ አንዳቸውንም ዝቅ የማድረግ የሰናፍጭ ቅንጣት ያክል እንኳን አቅም የለም እግዚአብሔር ያከበረውን አናንቆ በመናገር በመሳለቅ የምናገኘው ክብር የለም እባካችሁ እረፉ እኛ እናንተን ነው ምንለን እባካችሁ ለምነናችኋል ነግረናችኋል አስጠንቅቀናችኋል በቃ ብለናችኋል ካሁን በኋላ በቃ ያልናችሁ እማምላክን በቃ ያልናችሁ እግዚአብሔር ለዚህ ኃጢያታችን ይቅር እንዲለን ኦርቶዶክሳውያን እባካችሁ በተቻላችሁ አቅም በጾም በጸሎት እንትጋ ንስሐ እንግባ ስጋ ወደሙ እንቀበል አባቶቻችን እንስማ ወደ ቤተክርስቲያን እንመለስ ዛሬ ጭፈራ ነገ መስጊድ ነገ ከነጎዲያ ቸርች እያላችሁ እንመላለስ ሁላችንም ወደ እምነታችን እንመለስ ትህትና ምንማረው ከቤተክርስቲያን ነው ስነ ምግባር ያስተማረችን ቤተክርስቲያን ነች አባት እናት ማክበር ያስተማረችን ቤተክርስቲያን ነች ይህን ሁሉ ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን አክብሯት እንጂ እናቱን ንቋት አላየንም እናቱን አክብሯት ታዘላት እንጂ እናቱን ንቋት እምቢ አላላት አክብሯት ያለውን እናቱን እኛ እናንቀን አንነግስ ስለመቤታችን ፍቅር ስትሉ ሁላችሁ ጸሎት አድርጉ በንስሐ ተመላለሱ የዛሬው ፕሮግራም ይሄን ይመስል ነበር አራያ መካሻ ነኝ ይሄን ፕሮግራም አዘጋጅቼ ያቀርብኩላችሁ ለነበሩ ቆይታ አመሰግናለሁ ሰናይ ቀንላችሁ እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዘንድሮ የዕረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት
በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።